እንደናችሁ ተመልካቾቻችን እንኳን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ። ቆንጆ ገናን አብረን እንድናሳልፍ ወደ አንድ እንግዳችን መኖሪያ ቤት እያቀናን ነው። እንግዳችን ማን ነው? እዚያ ስንደርስ የምትመለከቱት ይሆናል። እስከዚህ አብራችሁ ቆዩ። ተመልካቾቻችን አብራችሁን ስለሆናችሁ ከልብ እናመሰግናለን። እንግዳችን በኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት አማኞች ዘንድ እጅግ የተወደደ ዘማሪ መጋቢ ነው። በርካታ ተጽዕኖ የፈጠሩ መዝሙሮችም አሉት። 8 የሚሆኑ የመዝሙር አልበሞችንም ሰርቷል። ዘማሪ መጋቢ አገኘው ይጠቅም እንኳን አደረሰ። እንኳን አብሮ አደረሰን። ትግስት እናመሰግናለን በጣም በቤት ስለጋበዝከን። ምስጋናው የኔ ነው። ቴንክ ዩ። በዓል አሪፍ ነው? አዎ በጣም። በዓልን ብዙ ጊዜ ነው የምታሳልፈው? በቤት ነው በአገልግሎት ነው? በዓልን በአገልግሎት ነው ብዙ ጊዜ ማሳልፈው። እንደምታውቂው ዋዜማው ላይ ነው አይደል? በዓሉ እንደዚህ ቸርቾች ላይ በብዛት ኢቭ ሲሆን እንደማታ ፕሮግራሙ ይደረጋል። ከዛ በኋላ በዓሉን የዕለት ዕለት ደግ ከሆኑ ይለቁናል። ከዛ ቤታችን መተን ከቤተሰብ ጋር እና ብዙ ጊዜ እንደ ምሽት ላይ ወደ 12 ሰዓት ምናምን ላይ ኢቭ ላይ ፕሮግራሞች ይኖራሉ። እንደው ገናን በዓሉን ከማክበር ቀኑን አሳልፎ ከመዋል ባለፈ የገና በዓል ላንተ ምን አይነት ትርጉም ይሰጣል ለህይወት? ገና በዓል ለኔ በጣም ትርጉም አለው። ለሰው ልጆች ትልቅ ተርኒንግ ፖይንት ወይም አሁን ጥሩ ትርጉም ነው ብዬ እኔ እንጃ፣ ግን ጥፋት ነው ይላሉና የሰው ልጆች ትልቅ የህይወት ጥፋት የተደረገበት ሰው ከድቅድቅ ጨለማ ወደሚደነቅ ብርሃን የመጣበት ብርሃን የተወለደበት ቀን ነው። ያም ብርሃን ኢየሱስ ነውና በጣም ትልቅ ትርጉም ነው ያለው። ደስ ይበልሽ ቤተልሔም የተሰኘ ተወዳጅ የሆነ የገና መዝሙር አለ። ስለ መዝሙሩ ጥቂት በለንና ትዘምርልናል። እሱ መዝሙር በጣም በአንድ ወቅት ነው በ80ዎቹ መጀመሪያ አካባቢ ነው ያገኘሁት። እሱ መዝሙር የተቀበልኩት ከጌታ ዘንድ እና ጽፌው ግን የወጣው 3ኛው ቁጥር ላይ ነው። 87 ዓመተ ምህረት 3ኛው አልበሜ ላይ ነው የወጣው። እንደ አዲስ ሰርተው ነበር መዝሙሩ? አንድ አዲስ ሰራሁት። ልክ ነሽ። ለምን ያው የቆየው ጊዜ እንደነገርኩሽ በክር ላይ አይደለም የሚቀዳው የሚል ነውና 3ኛውን ቁጥር ሰዎች ሲያገኙት ይፈጥናል፣ ይቀጥናል፣ የታፈነ ነው እና እስቲ ቆይ ላሻሽለው አልኩና እነሆ ለሕዝብ ሁሉ የሚሆን ታላቅ ደስታ የምስራች ነግራቸዋለሁና አትፍሩ የሚለው በላቸው ነው። የሳቅ ንጉስ ሲያነብ መጀመሪያ እሱ ነው። ጥሩ ነው እንዲያስገመግም የመልአክ ድምጽ እንዲመስል ብዬ በድምጽ ውፍረት ምክንያት ተደረገ መርጨው ያው እንደሱ ነውና እንደዛ አርጌ ሪሚክስ አርጌዋለሁ። ያው እኔ እሱን ነው ማውቀው ብዬ ነው። እሱ ነው የምታውቂው አይደል? 87 ላይ እነ ኤልያስ መልካ የሰሩበት ነው። እነ ጆኒ ጦና እዛ ላይ ነው እሱ የተሰራው። ደስ ይለኛል ብትዘምርልን። ባረም ለእግዚአብሔር ሰላም እንደምድር ለሰዎችም በጎ ፈቃድ ለሰዎችም በጎ ፈቃድ ለሰዎችም በጎ ስምረት ለሰዎችም በጎ ስምረት ደስ ይበልሽ ቤተልሔም ተወለደ ጌታ ተወለደ መድኃኔዓለም ተወለደ ጌታ ጸጋ ሞላ ዳዋ ቤት ተወለደ ጌታ ምስኪኗን ሴት ጌታ አሰባት ተወለደ ጌታ ኢየሱስ የኛ ንጉሥ ተወለደ ጌታ ኢየሱስ 35 ዓመት በላይ አገልግለሃልና
በአገልግሎት ውስጥ ከእግዚአብሔር አንዳች ነገር ሳይጠብቁ እጁን ሳይፈልጉ በብዙ ፈተና ውስጥ ሆኖ ማገልገል እንዴት ትገልጸዋለህ ከህይወት አንፃር? እውነትሽን ነው። ወደ 35 አሁን 37 ዓመት እየሆነ ነው አገለገልኩኝና ልክ ነው፣ ከባድ ነው። በሶስተኛው ዓለም ደግሞ ካለብኝ የኔ የግል ሁኔታ ጋራ አብሮ ወደ ጋራ መውጣት፣ ወደ ሸለቆ መውረድ፣ በተለያዩ ሁኔታዎች የኑሮ ውጣ ውረድ ብዙ ነገር አለ። እንግዲህ ደግሞ ቤተሰብ መምራት አለ። ብዙ የራሱ የሆኑ ፈተናዎች አሉት። ግን እነኛ ደግሞ የበለጠ እንደ ወርቅ እየነጠርሽ እንድትወጪ ያደርጋሉ። እንግዲህ ደግሞ ጸጋው ያስችላል። የጌታ ጸጋ ይረዳል እና ደግሞ ጥሪ ኮሊንግ የጌታ ጥሪ ካለ ያስችላል። በህይወትህ በጣም ከባዱ ጊዜ የምትለው የቱ ነበረ? በመንገድ ላይ እንደምንም ከሰበታ ነበረ የምመጣው። እንደምታውቂው ከሰበታ እየመጣው እዚህ አዲስ አበባ አካባቢ ያው በዛ ከኢህአዴግ ከመግባቱ በፊት ባሉት ጊዜዎች ቤት ውስጥ ነው ፕሮግራሞች የሚደረጉት እና የሄድኩኝ ሳገለግል ብቻዬን በትር ታውቂያለሽ፣ በኬን ነው የሚሄደው እና አንዳንድ ፈተናዎች ገጥሞኝ ነበር። ያው የተፈጥሮ ሁኔታ። ከዛ ጌታ ሆይ ከኔ እኮ የተሻለ ሰዎች አሉ፣ ከኔ የተሻለ እንደ ልብ ሮጠው ሊያገለግሉ የሚችሉ ሰዎች እኮ አሉ ብዬ በልቤ እል ነበር። ግን ከዕለታት አንድ ቀን እንደዛ ለማገልገል በሄድኩበት ቦታ በጣም ትልቅ የጌታ ክብር አለፈ። ጌታ ሆይ እኔ በቃ የፈለገ ነገር ባይስተካከልም እድሜ ዘመኔን ሁሉ አገለግልሃለሁ ብዬ የዛ ጊዜ በቃ ወሰንኩኝ። ወደ ገጠር በምትሄጅበት ጊዜ የእግር መንገድ አለ ሰፋ ያለ ጉድባና ይሄ የሚዘለሉ ምናምኖች አሉ። ግን እነሱን ሁሉ የሚያስችል ጌታ ሰጥቶናል። አሁን እነኚህ አገልግሎቶች የመጀመሪያ አካባቢዎች እስከ አሁን ዛሬ ሲሄድ እንደ አድቬንቸር እንደ ደስታ ነው የምቆጥረው። እዛ ጊዜ በጣም ከባድ ናቸው። ሁልጊዜ ቻሌንጅ ሰዎችን ከፍ እያደረገ ነው የሚሄደው እና ለዚህ ክብር ለዚህ አሁን ላለሁበት ትልቅ ለምፈልገው ደረጃ ጌታ ደረሰኝ ለማለት ነው። ደስ ይላል በጣም። ያው እንዳልከው በተለያዩ መድረኮች ላይ ለአገልግሎት ትጋበዛለህ። ያጋጠሙ ነገሮች ካሉ በሰዓቱ አስገርመው ሳቅ ፈጥረውብህ ያለፉ አጋጣሚዎች? ብዙ አሉ። አንዱን እስኪ። ለምሳሌ ሽንት ቤት ለመሄድ በምነሳበት ጊዜ አንድ እንግዲህ ገጠር ጉድጓድ ነው፣ እልም ያለ የተረበረበ ነው እና አንድ ሰው እንደዚህ ይዞኝ ሄደ። ከዛ በኋላ ጨነቀው፣ ትቶኝ ምን ላይ ሄድ ተጨነቀ። አሁን እንግዲህ አዛንቺ ሽንት ቤት ምናምን ሲባል ይሄ የጸዳ የከተማ እንደዚህ እንትን የምንልበት አይደለም። የተረበረበ ድልድይ ነገር ነው። እንደው እግሩ ቢገባ ወይ ደግሞ ነገር ቢሆን ብሎ ኮሌት ታይልዞ በቃ አሁን በቃ እንዴት አድርጌና እንደሱ ይገጥማል። የተለያዩ ጊዜዎችም ወደ ገጠር ስቴጂ በመንገድ ላይ ሽፍታ ያጋጥማል። አንድ ቦታ የሆነ ቦታ ደግሞ እንደዚህ ልናገለግል ቁጭ ብለን ደግሞ ቃጠሎ ተነሳና ሰው ሁሉ በቃ ለካስ ለመከራ ቀን ጌታ ብቻ ነው አጠገብ። እንደሱ ያሉ ጊዜዎች ገጥመውኛል። 8 የሚሆኑ አልበሞች አሉ። ከአንደኛ እንዳንተ የለም እስከ አቤት ጌታ ባለመላ ድረስ መምረጥ ከባድ ነው። ግን ለኔ ይሄ መዝሙር የተለየ ትርጉም አለው የምትለው አንድ መዝሙር የትኛው ነው? አንድ መዝሙር ከዚህ ሁሉ እንዳለው ለጊዮርጊስ ጋር ያወጣሁት መዝሙር አለ እና ሄደ የሚለው ያለበት እና ሌሎችም እዛ ቦታ ላይ ያሉት በጣም ድንቅ ዘማሪዎች አሉ። እሱኛው 9ኛ እንኳን ነው ብለሽ ብትይ በቪሲዲ በሚባል በምስል ጋር አብሮ ደግሞ የተቀዳ ደግሞ አለኝ 10 ገደማ እንደዚህ ይሆናል። ግን ያው መዝሙሮቹ ስለሚደገሙ አዳዲስም ስለምንጨምርበት ነው። ብዙ ያው አብር የዘመርኳቸው አሉ። የተለያዩ ክር ነው በዛ ጊዜ አልበም ስራ እና ይሄ ነውና ያለው ከነዚህ ሁሉ ለመምረጥ ቁጥር 1 በጣም ግሩም ነው። ለምሳሌ መምረጥ አይቻልም ይሆናል፣ ግን ሁሉም የራሳቸው ትርጉም አላቸው። እኔ እንደገና በሰራቸው በጣም ነው መመኘው። ለምን እኔ ነበርኩ እንዲህንን የዘመርኩት እላለሁ። አሁን ቁጥር 2ን ቁጭ ብዬ ሰማ ቁጥር 3ን ያላቸው ሰብስታንስ ወይ ጉድ መንፈስ ቅዱስ ለካ ከኛ አይደለም እላለሁ። በቃ እና በቃ እገረማለሁኝ እየሰማሁ። በመዝሙር ትንሽ ረፍት እናድርግና ደግሞ ጨዋታችንን እንቀጥላለን። እሺ
ጀምሮ ሕይወቴ ባንተ አምሮ የምሕረትን ብዛት አልችልም ልገልጣት የጸጋህን ብዛት አልችልም ልገልጣት የፈሰሰው ሰማያዊ ጸጋ አኑሮኛል ካንተ ጋር የወደድከኝ ተባረክልኝ የመረጥከኝ ተባረክልኝ። ከዘማሪ መጋቢ ያገኘው ይደግ ጋር እያደረግን ያለነውን ጨዋታ ቀጥለናል። አሁንም አብራችሁን ሁኑ። በጣም ቀልጣፋ እንደሆንክ ሰምቻለሁ። እቃ ፈልገህ የምታገኝላቸው አንተ ነህ። ቤት ውስጥ ደግሞ መሰራውን ስራ አለና እስቲ ንገረን ስለሱ። አንዳንድ ሰው እንደንትን አንተ እኮ ጎበዝ ነህ እንደው ስማርት ነህ ምናምን በሚለው ይወስደዋል። ግን ምንድነው መጽሐፍ ቅዱስ በመዝሙር 146 ላይ ዓይነ ስውራንን ጠቢባን አደርጋለሁ ይላል እና ምንድነው የውስጥ የልቦና አይኖቻችን እንዲበሩ ይላል ጳውሎስ። የልቦና አይን በተለይ ሰው ከበራለት እውነት ለመናገር መንፈስ ቅዱስ ጌታ በህይወቴ ከመጣ በኋላ ብዙ ለውጦችን አይቻለሁ። በእርግጥ ዓይነ ስውራን በጣም ጎበዞች ናቸው። በብዙ ጓደኞቼም እኛም ብዙ ነገሮችን ቤቴ ውስጥ ዕቃ ማግኘት አንድ ነገር የት ሊሆን ይችላል ብዬ ሰዎች ብዙ ቦታ ሲፈልጉ እኔ ራዲየሱን አጠባዋለሁ። በቀላሉ ታገኘዋለህ። አንድ ቀለት ባለቤቴ ቆማ እንደዚህ የምትቆምባት ቦታ አለች። እንደው ቶሎ እባክሽን እሱ ጋር ትቆሚ ነው የምላት። ቶሎ እንድንወጣ እየፈለኩ ከዛ በኋላ የጆሮ ጌጧ ማፈኛ የሚባል ወደቀባት። ከዛ በኋላ ማፈኛ ወደቀ ምናምን ምን ይሻላል ማለት አይኔ ያገኘዋለሁ አልኳት። እንዴ አሁንስ አበዛኸው አለች። ያውና ትንሽ ናት እኮ ማፈኛ የስንዴ ግማሽ ምናምን ነው የምታከለው። ኤኒዌይስ ከዛ እኔ ግን እዛው እግሯ ስር ስለሆነ የወደቀው ከዛ የት እንዴት ሊሄድ ይችላል ብዬ ምንጣፍ ነገር ስለሆነ እንደዚህ እጄን አስቀብቼ እየቆፈርኩ ሰውለው ይሄ ነው አልኩ። በቃ እሷ ዝም ነው ያለችው። እንደውም አንድ ቀን ምን አለችኝ፣ እግዚአብሔር ከኛ እየሰወረ ላንተ እያስገኘልህ ነው ብዙ ዕቃዎች ስለማገኝ እንደዛ ብላኛለች። ቤት ውስጥ አንዳንድ ነገሮችም እጠግናለሁ። የተበላሸ ስቶቭ አለ እንግዲህ ባመጣት ሰራልኛለህ። ኦፍ ኮርስ ታኪን የሚያንጠባጥብ ከሆነ እሱንም አረጋለሁ። ስራ አልፈታም። ኤሌክትሪክ ነገሮች ምነካካለሁ። ገና ያው በተጋባን በ3-4 አመት ምናምን ገና ቴሌቪዥንም የሆነ አንድ 20 ኢንች ምናምን ነበረችን ገዝተን የፊሊፕስ። ከዛ በዛ ጊዜ ጣራ ላይ አንቴና ተሰቅሎ ትንባል ነበርና ጣራ ላይ ወጥቼ አንድ ሰው መጣ። አረ በኢየሱስ ስም ምን ያረክ ነው አለኝ። አንቴና አረ በኢየሱስ ስም ይሄንን አላየም ነው ይለኛል። እንደው ምናልባት 89 ዓመተ ምህረት ምናምን ገደማ ይሆናል 88 89 እንደዚህ እና ልልሽ ነው እና እንደዚህ ያረጋለሁ። ወደ ልጅነት ጊዜ ይለመልሰህ ጎንደርን ኮዬ መስክ የተባለ አካባቢ ነው የተወለድከው ነው? ልክ ነው። አስተዳደግ እንዴት ያለ ነበረ? በጥቂት እስቲ ንገረን። ተወሰነ እንግዲህ እስከ 6 ዓመት እስከ ምን አይን የሚያይ ስለነበረ ያየኋቸው ነገሮች ትዝ ይሉኛል ነበር። ማየትም ካልቻልኩ በኋላ አይንም ከጠፋ በኋላ እዛው አካባቢ ሰው የሚያቀኝ በቃም ዝነኛ ሆንኩ። ብቻዬን ምሮጥ የልጅነት ነገር ጭቃ ማቦካ እያቦካው የምጫወት ልክ ሌሎቹ የሚያደርጉትን ሁሉ ማድረግ ነበርኩ። ከለታት አንድ ቀን ያው እንግዲህ ሰዎች የድሆች ልጆችን እናቴም ደግሞ ድሆች ስለነበርንኛ እናቴ እንደው መድኃኒዓለም እባክህ እንደው ልጄን እያለችው ጊዜ በልቧ እንደዚህ ትጸልይ ነበርና አንድ ቀን እነኚህ እየዞሩ ትምህርት ቤት የሚወስዱ እዛ 10 አመት ሲሆኑኝ ይሄንን መጡና ሰዎቹ ሲወስዱም ጋሻ ማራስፋው ይባላል። አሁን በህይወት አለ። ለብዙ አይነ ስውራን
ብርሃንን ያሳየ እውነት የእውቀት ብርሃን ያሳዩን እውነት የተባረኩ ናቸው። ወደ 11 ሆነን መጣን። እዚህ ጀርመን ቸርች የሚባል እዛ አረፍን። አዲስ ሰው ሲመጣ ልክ ዩኒቨርሲቲ ስትገቢ ፍሬሹ ምናምን እያሉ እንደሚቀልሉት ያዙናል። የትልልቆችን ካልሲ እናጥባለን። ከዛ ያዙናል። የምናደርገው ካልሲ ያሳጥቡናል። ትልልቆች ከኛ ቀደሙት እንዲህ እየሆንን ነው ያደግነው። ብዙዎቹ ክረምት ሲሆን ወደ ቤተሰቦቻቸው ይሄዳሉ። እኔ ግን አልሄድም ነበር። ከማይሄዱት ነበርኩ። ቤተሰቦች መጥተው ከማይወስዷቸው። እዛ ግቢ ውስጥ የማናረገው ነገር የለም። የፍራሽ መገልበጥ፣ እንደዚህ የተገለበጠን ሻፍል ቦርድ የሚባል ጨዋታ አለ፣ እንጫወታለን። ሩጫ ውድድር አለ። እንግዲህ ኳስ ተባብለን ከስንት በእውነት እንደኛ እንዳይነ ስውርነታችን መጋጨት ብዙ ነበረብን፣ ግን አይደለም። አገኘው ይደግ ዘማሪ ባይሆን ኖሮ አሁን ላይ ምን ሆኖ እናገኘው ነበር? ያው ልጅ ሆነን የምንመኛቸው ብዙ ነገሮች ይኖራሉ አይደል? ምን ነበር የምትመኘው? አስተማሪ ወይም ጋዜጠኛ መሆን ደስ ይለኝ ነበር። ሰበታ ምራውራን ስንማር በጣም ሬዲዮ እንወዳለን። ገበታ ክፍል የሚባል አለ። እዛ ራዲዮ ተሰብስበን እንደዚህ ጠረጴዛውን ቀድመን በመያዝ ሬዲዮኑ አጠገብ በብዛት ይይዝ ነበር። ሄጄ ሬዲዮ ሰማ ነበር። በ1987 በሰዓቱ ድል ባለ ድምቅ ባለ ሰርግ ነበረ ከወይዘሮ ሙሉ ጋር ትዳር መሰረታችሁት። እንዴት ነበር የተገናኛችሁበት አጋጣሚ? እሺ፣ እሱ በጣም የሚያስደስት ነው። የፍቅር ታሪክ ያስደስታል። አንቺ ወጣት ስለሆንሽ እና ያስደስታል ትዝታው ራሱ። እና ምንድነው እኛ ጋር እኔ ቤት ውስጥ ፕሮግራም ይደረግ ነበር። ተከራይቼ ነው ነበር እና የመንፈሳዊ ፕሮግራም የጸሎት ፕሮግራም አለ ሮብ እና እዛ ላይ ትመጣ ነበር እሷ። እንደውም አንድ ቀን በተለያዩ ጊዜዎች ስትመጣ ከዕለታት አንድ ቀን ምን አለች፣ እንደው እባክህ እናንተን ብሬል ጽሑፍ ልታስተምረኝ ትችላለህ አለች። እንዴ ምን ይሰራልሻል? እንደው እንደዚህ በመንገድ ላይ የተለያየ ሁኔታ ያሉ እንደናንተ አይነት ሰዎችን ትራክትም ጽፌም ለመስጠት እንደገና ደግሞ እሱን ባይብሉንም ካገኘው ሄብሬሉን ለመመስከር ጌታን አለች። በጣም ዲፓሽኗ ገረመኝ። ከዛ ማስተማር ጀመርኩ፣ መቀራረብ ጀመርን። እኔም ልብ ውስጥ የሆነ ነገር እየመጣ ሄደ ማለት ነው እንግዲህ አስቢው። እና እንደዚህ ያደረግን እሷ በአጭር ጊዜ ቻለች። ቶሎ ባትችል ጥሩ ነበር። እዛ ቻለች። ግን አንድ ቀን ጥያቄውን ሳቀርብ ደነገጠች። ስትደነግጥ ደነገጥኩ። ምክንያቱም እኔ ባንዴው እሺ ትለኛለች የሚል ነበረ ሐሳቤ። ግን አንድ ሁለት ወር ከቆየች በኋላ ይሁን ጌታም ለልቤ ሰላም ሰጥቶኛል። ያው ኧረ በለው ቀላል አንቺ ሁለት ወር ማለት ቀጠሮ ራሱ ቀንና ሌሊት የጸሎት ርዕስሽ እሱ ነው የሚሆነው። ሁለንተናሽን ይዘዋል። እና በዛ ሁኔታ ተገናኘን። እንደሱ ነው የተገናኘነው። ስንት ልጆችን አፍርታችኋል? 3 ናቸው። ግን 3 ልጆች ደግሞ አሉን አብረን ደግሞ የወንድም የእህት የልጅ የምንና ግን ልጆቻችን ናቸው። ከኛ ጋር ነው የሚኖሩት። እንግዲህ 6 ልጅ አለኝ ልትይ ትችያለሽ። ደስ ይላል በጣም። እንደው ከልጆች ወደ አገልግሎት የተሳበ የለም? ወደ አገልግሎት ለጊዜው የተሳበ የለም፣ ግን በጣም ጌታን ይወዳሉ። ያው በግላቸው ያለውን ያው ስራ ይሰራሉ፣ ፕሮፌሽናል ስራዎችን ይሰራሉ እንጂ እንደዚህ ወደ መንፈሳዊ ነገር የተሳበ ሰው ገና የለም። እጠረጥራለሁ የመጀመሪያው ልጃችን ታላቅ አገልጋይ ይሆናል ብለን በተስፋ እንጠብቃለን። ምልክት ይታይበታል። ምልክት ይታያል። ያው ሁሉም ደግሞ በጣም ግሩም የሆነ የሙዚቃ ጆሮ አላቸው። 31 ዓመት በትዳር መቆየት ቀላል የሚባል አይደለም እና በእነዚህ በቆያችሁባቸው ጊዜያት ይሄ ረድቶናል እዚህ ለመድረሳችን የምትለው ነገር ከፈጣሪ ገዛ ቀጥሎ ምንድነው? ብዙ ህብረተሰቡ በጣም ይወደናል። ሰርጋችን በጣም የሚገርም ነበረ። እኮ ሰርጋችንን ስንሰርግ ከሰላሌ ፍቼ ጤፍ ተፈጭቶ መጥቶልናል። ሰላሌ ፍቼ እኛ ያገለገልንባቸው ቦታዎች ከተለያየ ሀገሮች። ይሄኛው ምግብ የተሰራው ከቴሌ ህብረት ነው፣ ከባንኮች ህብረት ነው። ያገለገልኳቸው እየዞርኩ እነዚህ ፌሎሺፖች አሉ በየመስሪያ ቤት እየዞርኩም ዘምርላቸው
አገኘው ሊያገባ ነው ሲባል እንዳለ ከተማው ተገልብጦ መጣ። አንድ ልጅም እንደዚህ እስቲ ቆይ ሲዘምር ልስማው ብሎ መጣ። ምን ሆናለሁ ጌታን አግኝቻለሁ የሚል መዝሙር ሲዘምር አለቀሰ። ጉባኤው ያለቅሳል። የዚህ ዓለም ሰዎች በሚያልፈው ሲመኩ የሰውን ማንነት በገንዘብ ሲለኩ፣ እኔ ግን በአንተ ልመካ በማታልፈው ጌታ ስለምታዋጣኝ የማታ የማታ የሚል መዝሙር ነውና ምን ይዋጣኝ ብዬ ለኑሮ ያልሰጋው የጎደለኝ ለማንተን ከተጠጋው በሰላም ወጥቼ በሰላም ገባለሁ ዓለም የሌላትን ሰላም አግኝቻለሁ የሚል መዝሙር ሲዘምር ሰው ያለቅሳል። ለሰርግ ጠርተህ ህዝቡን ታስለቅሳለህ ወይ? በጣም ትልቅ ክብር ነበረ እና በጣም ድንቅ ጊዜ ነው። እግዚአብሔር ይመስገን በጣም ደስ ድንቅ ነበር። አዎ ጥሩ ቆይታ እያደረግን ነው አይደል? አዎ እኔ ሳውቃለሁ ከብዙ ፈተና ደርሰህ ስታድነኝ አቅም የሌለኝም አቅም ስትሆነኝ እንደምን ይሆናል ከክፉ ቀን ጓዴ አይኖችን ማንሳቱ ውብ አድርገህ ልትሰራው ሁሉም በሳቱ ሁሉም በሳቱ ተስፋ አልቆርጥም ባንተ ጌታዬ ጌታዬ ተስፋ አልቆርጥም ባንተ ጌታዬ ጌታዬ። አሁንም አብራችሁን ስለሆናችሁ እናመሰግናለን። ቆይታችን ይቀጥላል። አርቲፊሻል ኢንተለጀንስ አሁን ላይ ዓለምን በብዙ እየተቆጣጠራት ያለ ይመስላል። ወደ መንፈሳዊ ዓለምም እየገባ ነው። በርካታ መዝሙር በኤአይ ሲሰራ እንመለከታለንና ከሰሞኑ ያጋራውን ቪዲዮ ተመልክቼ ነበር። የኤአይ መዝሙር እንኳን እግዚአብሔርን የሰው ልጅን አያስደስትም ነበር ያልከውና ምንድነው ችግሩ? የኤአይ መዝሙር ማዳመጡ ኤአይ በጣም ጥሩ የሰው ልጆች ስጦታ ነው። በኤአይ ብዙ ነገሮች እየተቀላጠፉና ለሰው ልጆች እየረዳ እንደሆነ እናውቃለን። ግን ሁሉ ቦታ ላይ ይገባል ማለት ግን አይቻልም። እንግዲህ እንደምታውቂው እግዚአብሔርን መስዋዕት ሊያቀርቡለት የሚችሉት ሕያዋን ናቸው፣ ስሜትና ፈቃድ ያላቸው። ምን ሙዚቃውን ቢያሳምረው እየለመድሽው ስትይዚ የሚያስጠላ ነገር አለው ማለት አንድ የፈረንጅ ጎረምሳ ድምጽ ነው የተወሰደው ደግሞ የኛንም አማርኛውንም ስለማይችለው እንደ ህፃን ልጅ የተኮላተፈ ነው። በዛ ማለት ነው እንጂ ያንን መቃወም ያለው። በመዝሙሮችህ ያልዳሰስካቸው ጉዳዮች የሉም? ስለ ንስሐ፣ ስለ ምስጋና፣ ስለ ጸሎት፣ ሞትን የተመለከተ መዝሙር ሳይቀር ሰርተሃል። ሄደ ወደ አምላኩ ሄደ የተሰኘው ብዙዎች የሚያውቁት ነው። እሱን መዝሙር ሳቅን ለመፍጠር ይጠቀሙበታል አይደለ? አንዳንዶች ደግሞ ይሄን መዝሙር ስሰማ ይጨንቀኛል፣ ሞትን ያስታውሰኛል ይላሉ። ይሄን መዝሙር ሰርግ ላይ መዘመር ትችላላችሁ ብለናል። ይሆናል ግን ለሰርግ? ይሆናል። ምን ችግር አለበት? እኔ ወርግጥ ሳቅ ለመፍጠር ይሆናል እንደዛ የተናገርኩት። ግን ይሄ ሄደ ወደ አምላኩ ሄደ ኢየሱስን አምኖ ዓለምን የካደ ሰው ወደ ምስራች ነው የሚሄደው። ዓለምን ስል ይሄን ያለውን ግሎባል የሆነውን እንትን ሳይሆን ዓለማዊነትን ከመንፈሳዊነት ውጭ ያለውን የኃጢአትን ዓለም ማለት ነው። ሴኩላር ማለት አይደለም። እና ዓለማዊነትን የካደ ሰው ከዚህ በላይ ምን ደስታ አለና ይህንን መዝሙር በቲክቶክ በዩቲዩብ በልዩ ልዩ የዚህ ማህበራዊ መገናኛ እንደው የሳቅ መፍጠሪያ ጸጉራቸው ሲመለጥ መኪና ሲገለበጥ ስቃለውና አይ መዝሙሩን አላወቁትም ማለት ነውና ቁጥሩ በጣም ያስደስተኛል። ከባልንጀሮቹ ከቤተ ዘመዱ ጌታውን አስበልጦ ሄደ ወደ አባቱ ግንባሩን ሳያጥፍ የሕይወት መንገድ መርጦ በበጉ ዙፋን ፊት ሁሉም ሲሰበሰብ የሱም ስም ይጠራል ከቅዱሳን ጋራ እንደ ሰማይ ጸዳል ዘላለም ያበራል የሚል ነው። በጣም ድንቅ ነው። ሄደ ወደ አምላኩ ሄደ ኢየሱስን አምኖ ዓለምን ካደ ሄደ ወደ አምላኩ ሄደ እና ከመወዳቸው መዝሙሮች እና በጣም ከመወደው
እና እንትን ነው አንድ በጣም የምንወደው በጣም በወንጌል ስራ ይበረታ የነበረ ሰው ወደ ጌታ መሄዱን ስሰማ ወዲያውኑ በተመስጦ ውስጥ ሆኜ የጻፍኩት ነው። በጣም ግሩም መዝሙር ነው። በቀጣይ ለእምነቱ ተከታዮች በአዲስ ስርዓት መጣለህ ወይ ይጠብቁ ወይ? ምን መሰለሽ አሁን የኛ ኗኗር እንደው ማለት እኔ የተጠራሁት አልበም ለማውጣት ነው ብዬ አላምንም። እንደው የእግዚአብሔር የነፍሱ ፈቃድ ምንድናት እግዚአብሔር ምን ይፈልጋል ከኔ ብዬ ግን በየቀኑ እጨነቃለሁ፣ በጣም አስባለሁ። መዝሙር ብድግ ብሎ እስቲ እንዘምር እስቲ እንዲናርግ የሚባል ነገር ነው ብዬ አላምንም። እኔ የጌታ አገልግሎት የከበረ በመሆኑ አሁንም አንቺ ያልሽው እንደው ዙሪያ ጥምጥም እንዳልሄድ በዘጋጅ ደስ ይለኛል። ግን እግዚአብሔር ባለ ሰዓት ዘጋጃለሁ። እንዳልሽው የእምነቱ ተከታዮች ደግሞ እንዲጸልዩልኝ ነው ማሳስበው። በጣም እናመሰግናለን። በጣም ቆንጆ ጊዜ ነበረን። በመጨረሻ የእንኳን አደረሳችሁ መልእክት ማስተላለፍ ከፈለክ ቀረ የምትለው? ሁልጊዜ የማይመሰገኑትን ካሜራማኖቻችንን እናንተ ተረሷቸዋላችሁ። እኛም ቸርች ውስጥ እንረሳቸዋለን። ዋና እነሱ ሆነው ሳለ እነሱን እንኳን አደረሳቸው። ፋና ሚዲያ ኮርፖሬሽን እንኳን አደረሳቸው፣ አስተዳደሮቹም ሰራተኞቹም። ግን በጠቅላላ ደግሞ ለተከበረው የኢትዮጵያ ሕዝብ እንኳን ለብርሃነ ልደቱ አደረሳችሁ። አንድ ነገር እመኛለሁ፣ እባካችሁ ሰላም የምናገኝበትን መንገድ ለሰላም እንስራ ነው የምለው። በጣም ነው የምናመሰግነው። መልካም በዓል ይሁንልህ ላንተ። ቴንኪው ቲጂ፣ አመሰግናለሁ። ተመልካቾቻችን በዘማሪ መጋቢ አገኘው የደግ መኖሪያ ቤት ውስጥ ተገኝተን ቆንጆ ቆይታን አደረገን። አብራችሁን ስለነበራችሁ ከልብ እናመሰግናለን። መልካም በዓል።